ምን ይጎትትሻል? ቶሎ ቶሎ አታጠጪም እንዴ? እሺ እያጸዳሁ ነው። በሰዓት ነው እንዴ ቤት የሚጸዳው? አይ ልብስ ምናምን እያጣጠብኩ ስለነበር ነው። ያቺ ልብስ ለማጠብ አመት ፈጀብሽ አይደል? ይሄኔ ምግብ ቢሉሽ አንደኛ ነበርሽ። ሂጂ አሁን ከፊቴ ጥፊ ወደዛ። ሄሎ እህቴ እንዴት ነሽ? አለሁልሽ። ደህና ነኝ። አንቺ እንዴት ነሽ? አገሩ ተመቸሻ? በዛው ጠፋሽ እኮ። ኧረ ተመችቶሻል? ልጅሽ እንዴት ነው? በይ ቶሎ ቶሎ በይና እኛ ምን እንውጣ። እስኪ ተይኝ። ለእሱ ነገር ምን ጭራሽ መፍትሄ አጣሁ እኮ። ባለቤት አሸናፊ ባይሆን ኖሮ ባለመውለዴ ድሮ ነበር የሚፈታኝ። በሱ አሁንማ ጭራሽ በሱ ልጅ ወዳጅነት በጣም እየጨነቀኝ ነው ያለው። እሺ በቃ እንዴት ዋላችሁ? እንዴት ዋልክ? እንዴት ነሽ? እንዴት እንደደከመኝ። ስራ በዛብህ አይደል? የሚወድበው ምን በጣም እንዴት ነሽ አንቺ? እንዴት ዋልሽ? ምንድን ነው ደግሞ ፊትሽ ቀለልሽ? ማክስ ነገር አለ? አይ ምንም የተፈጠረ ነገር እንኳን የለም። ሰኒ ደውላልኝ እያወራኋት ነበር። እንዴት ነሽ ሰኒ? ለመደችው ሀገር በጣም ደህና ናት፣ ተመችቷታል። ያው እሷ ደውላ ስለዚህ ሳታወራኝ ዘግታው አታውቅም። ሰላምዬ፣ ሁሌ በዚህ ጉዳይ እንደ አዲስ መነጋገር የለብንም። ሁሉም ነገር እኮ እግዚአብሔር ባለው ነው። ፍቃዱ ከሆነ ለእኛም ልጅ ይኖረናል። ለዛ ግን በእኔና አንቺ ፍቅር ልጅ አለመኖሩ ምንም አይነት ክፍተት አይፈጥርም። አንተን የመሰለ ባል ፈጣሪ ስለሰጠኝ ሁሌም ነው የማመሰግነው። ልጅ ቢነሳኝ እንኳን እንዳንተ አይነት ምርጥ ባል ሰጥቶኛል። በጣም ይቅርታ አድርግልኝ። ገና ከስራ ከመግባቱ በጭንቀት አጨናነኩ። ችግር የለውም። ጠየቅሽ? ኧረ እና እኔ ምንድን ነው የማደርገው? እንደሱ መሆን ይችላል? እሺ። አዎ ቆንጆ ናት፣ ጸባይም አላት። እንግዲህ አሽላ ነገር ነው እንወስናለን። እሺ አንቺ አህያ ምን ይገትርሻል? አሁንስ ምርር ነው ያልሽኝ። ቀኑን ሙሉ ተዘብዝፈሽ ትውያለሽ፣ ሰው ሲመጣ መሮጥ ትጀምሪያለሽ አይደል? አረ ሰላም እያለተኝ ምንሽ ነው? እንዳትሳደቢ እንጂ። ከዛ ላይ ደግሞ አስቢላት፣ ስራም ይበዛባታል እኮ። እራሺ እኔማ ገና ልጅ ሳልወልድ ጨጓራዬ ተልጦ መሞቴ ነው። ለነገሩ ልጅ ወልኝ። ሰላምዬ ተይ ግን እንደዚህ እያልሽ ፈጣሪሽን አታማሪ። ተይ። እንዴት አላማረረም? ጓደኞቼ እህቶቼ ልጅ ለበልጅ ሆነው እኔ ቆይ ምን አጥፍቼ ነው ይሄን ያህል? ግን እሺ ተረጋጊ። በቃ የሆነ ነገር የሆነ መፍትሄ እንፈልጋለን። መፍትሄውም አለ። ግን እሺ ትለኛለህ እንዴ? እንዴታ ለምን አልልሽም? አሸናፊ ከትዕግስት እንድትወልድ እፈልጋለሁ። ምን ማለት ነው? እሷን ታገባለህ እያልኩህ አይደለም፣ ግን ደግሞ አንተ ልጅ ትወዳለህ፣ ስለዚህ ከሷ መውለድ ትችላለህ። ምን አይነት ነገር ነው የምታወሪው? እምቢ ካልከኝ ግን ዛሬውኑ ነው ራሴን የማጠፋው። እሺ በቃ ቆይ። እሺ አደርገዋለሁ። እሺ ጨንቆኝ እኮ ነው። ደግሞ ይሄ የመጨረሻ አማራጫችን ነው።
እሺ ቆይ እንዴት ነው የሚሆነው? እሱን እኔ ያሳያለሁ። ዛሬ ደግሞ በጣም ያማረብሽ። አመሰግናለሁ። እስከ ዛሬ ላደረኩሽ ነገር በሙሉ ይቅርታሽ። ታውቂያለሽ እኔ በጣም ነጭናጫ ሰው ነኝ። አይ ችግር የለም። ጠጫ እየጠጣሽ። እሺ እየጠጣሁ። አንቺ ግን እስከ ዛሬ ራስሽን ደብቀሽ ነው እንጂ በጣም ቆንጆ ነሽ። አመሰግናለሁ። እንዴት ዋላችሁ? የኔ ውድ ባል ሰላም ነሽ? እንዴት ነው እባካችሁ? ዛሬ ፍቅራችሁ ጨምሯል። የእርቅ ስነ ስርዓት እያደረግን ነበር። እስከ ዛሬ ላደረኳት ነገር ሁሉ ይቅርታ እየጠየኳት ነበር። በእውነት እና እንዴት ነው ተቀበልሻት? አዎ እሺ። በተነሻውን ውሃ አምጪለት። የእንቅልፍ ኪኒን ነው። እኔ ፈርቻለሁ። አንተ በመጨረሻ ሰዓት መፍራት የለም። እሺ ቆይ እኔ ወስደዋለሁ። አንቺ ቁጭ በይ እናታችን። የምልሽ ሰላሜ፣ የትዕግስት ነገር እንዴት ነው? ምን አዲስ ነገር አለ? አንድ ወር ከሀቃት ኖሯታል። ወደ ትንሽ ፈርሽ ነው። እኔ ግን ፈርቻለሁ። እንዴት ነው የምንነግራት? ይኸውላችሁ እንዳረገዘች ካወቀን በኋላ ሲያቅለሸልሻ ሲያጦለቡላት ጨጓራዋ ነው እያለን እንቆያለን። ሆዷ ራሷ ሲገፋ ማወቅ አይቀርም። ያኔ እናጽናናታለን። አይዞሽ እኛ እናግዝሻለን ውለጁ እንላታለን። ከወለደች በኋላ ጠቀም ያለ ገንዘብ እንሰጣታለን፣ እናባረራታለን። እኛም ወደምንፈልገው ሀገር ሄደን እንኖራለን። አለቀ። እኔ በጣም ግራ እየገባኝ ነው። እንጃ የሆነ መጥፎ ነገር ነው እያደረገን ያለ። ኡፍ አሹ፣ እኔ መጥፎ ነገር ማድረግ ፈልጌ አስመሰልከው እኮ። ለሁለታችንም ብዬ መሰለኝ የማደርገው። እሺ ሰላም፣ ያውቃለሁ እኮ አውቃለሁ። ቅርታሽ ትዕግስት፣ አንቺ ትዕግስት ነይ እንንቃንሹ። ቆይ ምን ጨጓራዬን ነው ወይስ ምንድን ነው? ተረጋጋ። ሰላም፣ ጨጓራዬን እያመመኝ ነው መሰለኝ። መታከም ፈልጋለሁ። ጨጓራሽ ነው። እኔ ጋር መድኃኒት አለ፣ አታስቢ። ለምን ሄዳ አትታከም? እኔ መድኃኒት አለ። አቤት ጭካኔ! አምላኬው እኔ ማረኝ አልልህም፣ ኃጢአተኛ ነኝ። አረች ልጅ ግን ምንም የማታውቀዋል።
እባክህ ጽናቱን ስጣት። ወይኔ እውነቱንማ ማወቅ አለባት። ፈጣሪ ወይ እባክህ ብርታቱን ስጠኝ። እኔ መንገር አለብኝ። ትዕግስት ነይ ሂጂና ካርድ ገዝተሽልኝ ነይ። ሰላምዬ ነኝ። እንዴት ነሽ? በእናትሽ በጣም ተጠፋፋን እኮ። የሰጠሽኝ ሀሳብ ደግሞ ሰርቶልኛል። በጣም ነው ደስ ያለኝ። ግን እባክሽ ጭራሽ ሌላ ጣጣ ይዞብኝ ነው የመጣው። ልጅቷ ማርገዟን ካወቀ በኋላ አይኑ ወደ እሷ ዙሯል። ከአንዴም ብዙ ጊዜ ነው አብረው ያስኳቸው። እሱን አሁን ብናገረው ትዳር ይፈርሳል ብዬ ነው ዝም ያልኩት። ኧረ እኔማ በስንት የገነባሁትን ትዳር ማፍራት አልፈልግም። እሱን ከማጣ ልጁ ቢቀርብኝ ይሻለኛል። እሺ እንደሱ ላድርግ? አሁን እንደሱ እሺ። ታዲያ መድኃኒቱ እንዴት ነው የማገኘው? እሺ ታዲያ ሰውየው መድኃኒቱን አሁን አዘጋጅቶታል ወይስ? በቃ አሁን ነው እሄዳለሁ። እሺ 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 እህቴ ቻው። በቃ እሺ ልወጣ ነው። አሺ ቀድሜ ከመጣ ዘመድ ጠይቀኝ ይልገር እና ደግሞ እንዳይጠብቀኝ ራሱ ይላል ቡና ማፍለት ይኸውልሽ ትዕግስት ይዘሽ ብዙ እንዴት ነሽ? ቡና ልታቀርብልኝ ስትመጣ አዙራ ትወርቅ ስትል ደግፊያት እስቲ እንዴትና እንዳመማት እንዲያት ይገላታል ብለሽ የሰጠሽኝ መድኃኒት ጭራሽ አሁን ስሯታል። አንቺ አሁንስ በዛ። ሰይጣን ራሱ ያንቺን ያህል እንደዚህ ይጨክን። እቺ ልጅ ምንም በማታውቀው ምንድን ነው የምታደርጊያት? ምንም የማታውቀው ልጅ እንድታረግዝ አስደረግሻት። ይባስ ብለሽ ደግሞ ጭራሽ እንድትገድያት። ምን አይነት ጭራቅ ነሽ? አዎ ጭራቅ ነኝ። ሁሉንም ያደረኩት ለቤተሰቤ ስል ነው። እሺ ለትዳራችን ስል። ራስን እንደ ጻድቅ ነው እንደምታየው? ጻድቅም አይደለሁም፣ ግን ለአንቺ ስል ነው።
መውለድ እንጂ ላንቺ ክፋት ሰበው እኮ ይሄን ያለው ከሌላ ሴት ሄጄ መውለድ ይችላል። በጣም ጎበዝ። እሺ በጣም ጎበዝ። ልክ እርጉዝ መሆኗን ስታይ ሩጠህ ወደ እሷ ሄድክ አይደል? አስመሳይ። አልተለዋወጥኩም። ከነ ጉድለትሽ ተቀብዬሽ እየኖርኩ ነበር። ክፉ ሀሳብ ስታመጭም ተቀብዬሽ አብሬሽ እየተባበርኩ ነበር። ነገር ግን ለመግደልማ ጭራሽ አልተባበርሽ። ምክንያቱም ምን ነኝ የቀየርኩት? አንቺ ጭራቅ። ምን ልትሆኝ ነው? ቤቱን ለቀሽ ውጪ። ስለፈጠረሽ አምላክሽ ይቅርታ አድርጊልኝ። እባክሽን ይቅር በይኝ። ትዕግስት፣ እኔ በድዬሻለሁ። ይቅርታ አድርጊልኝ። ምን ተፈጠረ? እሺ አንቺ እኔ አርግዘሻል። ምን እያልክ ነው? እሺ ሰይጣን ነሽ? ሰይጣን? አዎ ሰይጣን ነኝ። አዎ ግን ይሄን ሀሳብ እኔ አይደለሁም ያሰብኩት። አዎ የምወዳት ፍቅሬ ሰላም የልጅ ፍላጎት ስላላት ለሷ ብዬ ነው ያደረኩት። አዎ ሰይጣን ነው። መቀጣት ይገባኛል። እጄን አሳልፌ ለመንግስት ሰጣለሁ። ታዲያ ወዴት ነው የምትሄደው? የአብራኬን ክፋይ በውስጥ ያስቀምጠን። አሁን ያለፈው አልፏል። አንተ ለኔ ብዙ ነገር ሆናል። ልጄ ማባት ያስፈልገዋል። አባት ነው ይችላል። አማ ዝም አትበለኝ፣ አናግረኝ እንጂ። ምን ልበልሽ? የማይመስል ነገር እያወራሽ ምን ልበልሽ? ቆይ አርግዣለሁ ማለቴ ነው የማይመስል ነገር? አረ ደገመችው። አዎ ካንተ አርግዣለሁ። አረ አርግዣለሁ። አንቺ በጣም ትቀልጃለሽ። ምንም የምቀልድበት ጊዜ የለኝም። እሺ ቆይ ለምን መጣሽ? እሺ እዚህ በውጭ ማውራት አንችልም? ለምን መጣሽ ታዲያ? ያው ልጁ የኔ አይደለም ማለት ስለማይቀር እስኪረጋጋ ድረስ እዚሁ እቆያለሁ። እንዳታስቢው፣ ጭራሽ አይሆንም። እንዳታስቢው። ያለበለዚያማ ለቅድስት ነው የምነግራት። አንቺ እኔ እንደዚህ አይነት ቀልድ አይመቸኝም። እንዳታደርጊው ስነ ስርዓት። አንተም እኔና ልጅህን በሰላም ተቀላቀለን። ኧረ ልጅህ እኔ ቆይ ምንም የማላውቀውን ነገር ይዘሽ መጣሽ። ለምንድን ነው እሺ የምታስጨንቂኝ? ምንም የማስታውሰው ነገር የለም እኮ። እንዴት እንደተፈጠረ አላስታውስም ነው ያልከው? እስቲ አስታውስ። አንተ ሰካራ ተረጋጋ። ሌባ ይዞ ዱላ ይፈልጋል እንዴ? ነይልኝ ነይ። እሺ ቆይ የዛን ቀን አብረን ነው እንዲያደርነው? እኔ እኮ ግርም የሚለኝ ሽምጥጥ ስታደርግ ነው። እኔ እኮ አልካድኩም። አዳማ መጥቼ አግኝቼሻለሁ። ጎበዝ፣ አሁን ያስታውስክ ነው። ተገናኘን፣ ተዝናናን፣ አልጋ ልታስይዥኝ ሄድሽ። ከዛ አልተመለሽም እንዴ? ከዛ በኋላ እኔማ ያሰብኩት እንደዛ ነበር። ግን አንተ አጋሩን አላውቀውም ስትለኝ እንዴት ብዬ ጥዬ ልሂድ? በጣም ጥሩ። ይሄ ነበር የተፈለገው፣ ተገኝቷል። በጣም አመሰግናለሁ።
እኔ ምንም ላስታውስ አልቻልኩም። እኔ አላምንም ሆነ የኔ እናት እንዴት ነሽ? ወይኔ መች ነው የመጣሽው? ዛሬ የኔ ውድ ባል እንዴት ነህልኝ? ምን ይሄ ጨዋታ አቂ ባልሽ እኮ እንዲህ ሲያስቀኝ ነበር። አንቺ ግን ትገርሚያለሽ። ሳትነግሪኝ ትመጫለሽ። ሁሌ እየተናገሩ መምጣትማ ጥሩ አይደለም። አንዳንዴም ሰርፕራይዝ ጥሩ ነው አይደል? እንዲያማ ሰርፕራይዝ ዛሬ እሱማ ልክ ነሽ። ግን አንዳንድ ነገሮች እንኳን ሳላዘጋጅ ብዬ እኮ ነው። እኔ ወዳ አመሰግናለሁ። ደግሞ ቤት አይደል እንዴ? እሱማ ቤትሽ ነው። በፈለግሽ ሰዓት መምጣት ትችያለሽ። አማን ተጫወት እንጂ። እየተጫወትኩ ነው እኮ ተጫወቱ ብዬ ነው። ምን ነው ሚስትን ስታያት ታፍራለህ እንዴ? ለምን ያፍራል? የሚስት ጓደኛ አይደለሽ እንዴ? ባይሆን በባዶ ሆድሽ አናድርቀሽ ልብስሽን ቀይሪና አንዳንድ ነገሮችን ማስተካከል። የሆነ እየደበረሽ እንዴ? እኔ እናት ኧረ አልደበረኝም። እንዳይደብርሽ በእናትሽ። ችግር የለውም። ሴክሽን ጨርሽና ታወሪኛለሽ። እሺ። የሆነ ቦታ ደርሼም ስለምመጣ እስከዛ ቤት ተቀምጠሽ ትጠብቂኛለሽ። ላካሄድሽ እንዴ? አረ ከመንገዱ መተሽ ወደ መንገድ። ችግር የለውም። አይ ችግር የለውም። ይልቅ አማንም ስላለ እሱ በደንብ ያዳብርሻል። በቃ በደንብ አረፍት አድርጊ እሺ። ምን ልትሰሪ መጣሽ? ምንድን ነው መናፍቅሽ? አንቺ አትቀልጂ ጩጫ። እንደዚህ አትበለኝ። አለዛ እነግራታለሁ። የለችም እንዴ? የለችም። ወጣለች እንዴ? ሻውን ብትመጣ ሰሽ አንቺ ምን ሆነሽ ነው? ትምጣ። ፈረዱ ከኔ ልጅ አለ ከሱ ግን ዲኮሽ ይሁንሽ ነው ብትመጣ ሰሽ ነው። ምን ነው? ዋ ጠንቀቅበል። እሱን ነው እንዴ? ታዲያ ምን ነው? አይ እኔ ደግሞ ስታፈጭብኝ እኮ ምን ተፈጠረ ብዬ ነው። በጣም ተጠንቀቃት። እኔ ስለማውቃት ነው። አረ እንዴ በእንደዚህ አይነት ነገርማ እኔ ወዳ ያሳስብሽ እንዴ? አውቃለሁ አንተ ጠንቀቃ ነህ። ቢሆንም ግን መጠንቀቁ አይከፋም። አዎ እውነት ነው እንዴ። እኔም እኮ ስትመጣብኝ ሂጃ ይባል ነገር ሆኖብኝ እኮ ነው። እኔ ወድ ተጨንቀህብኝ ነበር አይደል? ለምን እንደመጣሽ ግን እኮ አልነገርሽኝም። ዋናውን ነገር ሳልነግርሽ አይደል? ናፍቆት ነው ያስረሳሽ። ምን እባክሽ፣ አንዱ አዳማ ማቀው ባለ ትዳር ስራ ላይ አስቀጥረኝ ጠርቶኝ እኮ ነው። አንቺ ግን ተይ፣ ይሄ ከባለ ትዳር ጋር ነገር ይቅርብሽ። ማን ከህፃን ጋር ይጫወታል? ምራቁን ዋጥ ያደረገ ነው እንጂ ጥሩ። ተይ ግን እንደዚህ አታድርጊ። ጥሩ እኮ አይደለም ላንቺም። አሁን እኮ በዚህ ሰዓት ማግቢያ ጊዜሽ ነበር። አንቺማ ምን አለብሽ አማንን የመሰለፍ ባል አግኝተሽ። እኛም ምከሪ። ፈጣሪ ይመስገን። እኔማ ፈጣሪ የሰጠኝን እድል የተጠቀምኩበት። ለእኛም ቀን ይወጣል እንግዲህ፣ ተስፋ እንቆርጥ። ሁሌም ቀን እንደወጣልሽ ነው። አንቺ አትጠቀሚበትም እንጂ።
እውነትሽን እኮ ነው ቅድስቴ። የምር ያሁኑ ግን በደንብ ነው የምጠቀምበት። በቃ ቶሎ እመልሳለሁ። እሺ እየጠበቀኝ ነው። እሺ ዮሐና ሳትነግረኝ ሳትደውልልኝ መምጣቷ በጣም ገርሞኛል። ምንም አልተዋጣልኝም። የሰጠችኝ ምክንያት አጥጋቢ አይደለም። ብቻ የሆነ ነገር አለ። ችልሽ በሩቅ ነው። ከዩኒቨርሲቲ ጀምሮ ከባለትዳር ወንዶች ጋር ያላት ነገር አይጣል ነው። እኔም ፈጣሪ የሰጠኝን ትዳር በእኔ ምክንያትማ መበተን የለብኝም። በጣም መጠንቀቅ አለብኝ። እሷን ለምን እንደመጣሽ ማወቅ አለብኝ። ቅድስት መንቃት አለብሽ። ሰለቢያ እንዴት ዋልሽልኝ? እኔ ወድ ለነች ጓደኛሽ እኮ እንዲሁ እያደረቀችኝ ምን ሆነሽብኝ? ነድ ትንሽ አሞኝ ነው። እኔን ይመመኝ፣ እኔን አይዞሽ። ኧረ ለምን አንተ እኔን እንደጀመረ ይመመኝ እንጂ። እና ምን ላምጣልሽ? እሺ ምንም ሻወር ስወስድበት ይለቀኛል። እሺ እኔም እሱን ነው የምፈልገው፣ እንዲሻልሽ ነው የምፈልገው። እሺ በቃ ሻወር ልሰድና አንዳንድ ነገሮችን ልስራ። እንዴ የምን መስራት ነው? እኔ ሁሉንም እሰራለሁኝ። እንዴ አንተ ደግሞ እንግዲህ አስቀምጬ እንዴት ነው ቁጭ የምለው? ይልቅ እቺ ትንሽ ልስራ። ታውቃት ዮሐና ትባላለች። እንዴት ነሽ? ዮሐና ይባላል። እሱ ደግሞ አማን ይባላል። ባለቤቴ ነው። ባለሳሳት የባለቤቴ ጓደኛ ነሽ? ምን ጓደኛ ነው? እህቴም ጭምር። ደስ ይላል በጣም ስለተዋወቅን ደስ ብሎኛል። ያኔ አማንን ስታስተዋውቂኝ የቤት ሰራተኛ ነበርሽ። አሁን ደግሞ ሚስቱ ነሽ። እኔ ዮሐና አይደለሁም። ማማንን ራሴ አድርጌ ወደ ቀድሞ ሰራተኛ ተሽመልስሻለሁ። ወይኔ አማን። እሺ አሁን እውነት ዮሐናን እንዳለችው ልጁ የኔ ከሆነ ለመቅዲ እንዴት ነው ምላት? ምን ብዬ ነው መነግራት? እሺ ወይኔ ቅሌት፣ ወይኔ ቅሌት፣ ወይኔ ቅሌት። በምን ቀን ነው አዳማ ሄድኩት? ምን አይነት የተረገመ ቀን ነው? እሺ መጠጥ ነው ደግሞ ጉዴ ሰራኝ። እኔ በመጠጭ አረፈጣ አምላኬው። እኔ አሁንም ብቻ አስተካክልልኝ። ስብስብ ብዬ ነው ቁጭ ብለው ምን ከዚህ በኋላ ቅሌት። ወይ ዛሬ በጣም ደስ ብሎኛል። የላክሽን ሆስፒታል እኮ የዲኤንኤ ውጤቱን ሰርቶ ሰጥቶኛል። አዎ ልጁማ ማን ነው? ይሄው ለውጭ ያወጣሽው እኮ አንቺ ማማንን እኔም ደግሞ ቅድስት ለመበቀል ነው።
አረ ገና አልነገርኩትም። ላሳየው እየገባው ነው። በቃሽ ከነገርኩት በኋላ አሳውቅሻለሁ። እሺ ጥሩ ዜና ጠብቂ። ቻው። ምን ተፈጠረ? ልጁ የኔ አይደለም ተባልሻ? ያንተ ነው እንጂ ያው ነው የኔ ወረቀት። አይሆንም፣ ይሄም አይሆንም፣ በፍጹም አይሆንም። ሆነ እንጂ እኔ ፍቅር ሆነ። እሺ አሁን ለቅድስት ምንድን ነው የምላት? ምንድን ነው የምነግራት? ሰላም ነሽ? ደህና ነኝ። ታቻኩልሽ ስጠሪኝ እኮ ያመመሽ ነው መሰለኝ። አላመመኝ። እና ምንድን ነው? በጣም ደስ ብሎኝ ነው። እንኳን ደስ አለሽ። ምን ተገኘ? አማንዬ ቤታችንን ትዳራችንን የሚያውቅልን ነገር አግኝተናል። በጣም ደስ ይላል። ምንድን ነው? አልግዣለሁ። አልግዣለሁ። አይዞሽ አይዞሽ፣ ተረጋጊ፣ አትደንግጪ፣ አልጎዳሽም። ቆይ ማነው አንተ? አብርሃም እባላለሁ፣ የአማን ጓደኛ ነኝ። እሺ እና መኝታ ቤት ውስጥ ምንድን ነው የምትሰራው? ቅድስቴ፣ አንቺ ራሱ እዚህ ምን ትሰሪያለሽ? አብርሽ፣ ቅድስቴ፣ ቅድስቴ አለሽ አለሽ፣ ቅድስቴ፣ ቅድስቴ አለሽ። አብርሽ በህይወት አለ? አዎ ያላምንም። አብርሽ ቅድስቴ፣ ተመስገን ተመስገን። ናቴ እዚህ ምን ትሰራለህ? ይኸው ዛሬ ተገናኘን። ተመስገን ቅድስቴ። አሁንም አረፍዷል። ዛሬ ግን አብረኸኝ ቼክአፕ መጣ ደስ ይለኝ ነበር። መጣሁ አልመጣሁ ምን ያደርግልሻለሁ? ምን ማለት ነው? የልጅ አባት አይደል እንዴ? ልጅ አትበይኝ በእናትሽ። ምን ልበል ታዲያ? ያንተን ደግሞ አረጋግጫቸው ነው።
በእናትሽ እኔ ለራሴ በጣም በብዙ ነገር ጭንቅላቴ ውጥር ብሎ ልፈነዳ ደርሻለሁ። አይዞሽ የኔ ፍቅር፣ እኔና ገብተህ ከልጃችን ጋር አብረን በሰላም ነው። ወይኔ ታድለሽ! አንቺ ትቀልጃለሽ። ምን አለብሽ ለነገር? እንደዚህ አትበለኝ፣ ወደዛ ለእሷ ነገር ይገላግላል። እንደዚህ አትበይ። እንደዚህ በፍጹም እንዳታደርጊ። እኮ የምትባለውን ዝም ብለህ ማድረግ ነው። እሺ ምን ላድርግ? እንደዚህ ስትሆን ነው የሚያምርብህ። ደግሞ አምሮኛል። ምን አማረሽ ደግሞ? አንተም መምታት በኩርኩም ማለት። እሺ ምን አማራጭ አለኝ? እሺ አሳዛኝ። እንዴት ብዬ ነው አንተም ጨክነው? እሺ እንግባ በቃ፣ እኔ ደክሞኛል። አንተ ግባ፣ እኔ ስልካችን ምትወሽ። እሺ አትደንግጥ፣ ራሴው ነኝ። እንዴት መጣ እንዴ? ጓደኛህን እንደዚህ ነው እንዴ የምትቀበል? ማለት በጣም ገርሞኝ እኮ ነው። የድሮ ጓደኛዬ ናፍቆኝ ልጠይቅ መጣሁ። እሺ እና እንዴት ነው ታዲያ? ድንጋጤ ነው ወይስ ምንድን ነው? ምኑ? ሰላም ሳትለኝ እኮ ነው የተቀመጥከው። አይ ትንሽ ስራ ደክሞኝ ስለመጣሁ ዘንግቼው ነው። ደግሞ ሚስትህን ፈተህ ሌላ ሚስት አግብተሃል። አዎ አንዳንድ ነገር አላግባባንም ነበር፣ ተለያየን። ይችኛዋ ግን በጣም ቆንጆ ናት። አዎ በጣም ቆንጆ ናት። እኔ የምልህ ምነው ችግር አለ? አይ ችግር የለም፣ ግን አመጣትህ ልትቆይ አይደለም? ብዙም አልቆይም። የሆነ አንድ ማስጨርሳቸው አንዳንድ ነገሮች አሉ። እሱን ስጨርስ እሄዳለሁ። አማን እየመጣህ ነው? አዎ እንዴት ነሽ? ተዋወቃችሁ? አዎ ተዋውቀናል። ደስ ይላል። እና እንዴት ነሽ? አለሁ። በጣም ቆንጆ ሚስት ነች ያለች። ኧረ እኔ ነኝ እንደውም ቆንጆ ባል ያለኝ። አዎ በጣም ቆንጆ ሚስት ነች ያለችኝ። እንዴት ዋላችሁ? እንዴት ነሽ? ሰላም። በቃ እናንተ አውሩ፣ እኔ ትንሽ ልብስ መጣሁ። እሺ እሺ። የቱ? ምን ተርበተበሽ ታዲያ? ትተዋወቃላችሁ እንዴ? ኧረ እኔ ከዚህ ቤት ውጭ እራሳችሁ አላውቅም። እኔ ግን ውስጤ ደስ አላለውም። እንዴ ከዚህ ቤት ውጭ የታይተሽ ነው ደስ ያላለሽ? እኔ እንጃ ውስጤ ደስ አላለውም ብቻ። እቺ ደግሞ መጥፎ ነገር ሁሌ ማስተዋል ትወጃለሽ። ያልጠረጠረ ተመነጠረ ሲባል አልሰማሽም? ምንም ሆነ ምንም የባሌ ጓደኛ ነው። የባሌ? አሁን ቀልዱን ትተሽ ብታግዢኝ ይሻልሻል። እሺ ሄሎ ማርቲ፣ አለሁልሽ። እንዴት ነሽ? ደህና ነኝ። አዲስ ነገር ተፈጥሯል። ስለ እርግዝናው ነግሬዋለሁ። በዛ ላይ ደግሞ የሆነ አዲስ ሰው መጥቷል። እኔ እንጃ አላውቅም። ያማና የቅዱስ ፊት ላይ ጥሩ ነገር አይነበብም። የሆነ ነገር አለ። አዎ እሱንማ በደንብ ነው የማጣራው። በቃ እሺ፣ አጣርቼ እደውልልሻለሁ። እሺ እሺ። እርግዝናው ነው መሰለኝ። ሰሞኑን እግሬን በጣም እያመመኝ ነው። እንዴ እኔን የመሰለ ማሳጅስት ባል እያለሽ እንዴት
እኔ የምልህ አማን ከአብርሃም ቤት ነው የምትተዋወቁት? እኔና አብርሃም አንድ መስሪያ ቤት ነበር አብረን የምንሰራው። አንድ ቀን ግን አብርሃም መስሪያ ቤት ውስጥ በሰራው ስህተት ጠፍቶ ነበር። ከዛ በኋላ ጭራሽ አልተገናኘንም። ልትፈልገውም አልሞከርክም? የት ብዬ ልፈልገው እንዴ? በጣም የቅርብ ጓደኛ ከነበረ የት እንደምትፈልገው ማወቅ ነበረብህ። ተይው በቃ ሁሉም አልፏል። አሁን አስጨነቅኩህ አይደል? ይቅርታ። የምን ጭንቀት ነው? አንቺ እኮ ሁሉን ነገር ማወቅ አለብሽ። እሺ እኔ ፍቅር ደግሞ ሆስፒታል መሄድ አለብኝ። ለምን? ቼክ አፕ አለብኝ። አብረኸኝ አትሄድም? የዛሬም ብቻ አንቺ ብቻሽን ሂጂ። ከዚህ በኋላ ያለውን ቀን ግን አብረን እንሄዳለን። እሺ እኔ ፍቅር። እሺ በቃ አትቸገር፣ ብቻዬን እሄዳለሁ። አንተ እንግዳ አለብህ። ስለተረዳሽኝ አመሰግናለሁ። እሺ እኔ ፍቅር። በቃ ልሂድ። እሺ ምን እያደረግሽ ነው? ምን ሆነሻል? ምን ሆነሃል ፍቅሬ? አሁን ቢመጡስ ምን ይባላል? ትምጣ፣ እንደውም ግልግል ነው። እስኪ ቆይ ተረጋጊ፣ አትቸኩይ በእናትሽ። እሺ እኔ ፍቅር። አብርሃም ክፍሉ ነው ወይስ ወጥቷል? እኔ እንጃ፣ ወጥቷል መሰለኝ። ምን አይነት ዕዳ ውስጥ ነው ያለሁት? የምን ዕዳ የኔ ፍቅር? ያንቺ፣ የቅድስት፣ የአብርሃም የኔና የቅድስትን አውቃለሁ። የአብርሃም ደግሞ ምንድን ነው? ምን መሰለሽ፣ አብርሃም ጓደኛዬ ነበር። በአንድ ወቅት አብሮኝ ነበር የሚሰራው፣ አለቃውም ነበርኩ። ከዛስ ምን ተፈጠረ? በአጋጣሚ የተገኘ እድል ተጠቅሜ አጭበርብሬ ገንዘብ አገኘው የሚገርም ነው። እና ማንም አያውቅም ነበረ። ከዛ ግን ቀን ሲወልድ ነገሩ ታወቀ። ከዛ ሁሉም ሰው እጁን ወደ እኔ ተቋቆመብኝ ጀመረ። ከዛ እኔም ከስሬ አብሮኝ የሚሰራው አብርሃም ነበር። ነገሮቹን እንዳለ ወደ እሱ አላከኩኝ። ከዛስ? በእርግጥ አብርሃም እኔ እንደሆንኩ ነገሩን ያደረግኩት አያውቅም፣ ግን በሰዓቱ እንድረዳው ጠይቆኝ ነበር። እና ረዳኸው? አልረዳሁትም፣ ግን ትንሽ ጊዜ ታስሮ ከሀገር እንደወጣ ሰምቻለሁ። በጣም ነው የሚገርመው። እና አሁን ለምን እንደመጣ ታውቃለህ? አላውቅም፣ ግን አብርሃም ይሄን ነገር እኔ እንዳደረግኩ ስለማያውቅ ያን ያህል አያሳስብም። ምንድን ነው? እባክህ አማን አድነኝ። እንዴ ምን እንዳደረግልህ ነው የምፈልገው? እኔ አላጭበረበርኩም። መስክርልኝ። ባልሰራሁት ስራ እስር ቤት ሊያስሩኝ ነው። ይኸውልህ አብርሃም፣ ጓደኛዬን አውቃለሁ፣ ነገር ግን ይህን ነገር ምንም ማድረግ አልችልም። ለምን? እባክህ አንተን እኮ ይሰማዋል። እባክህ አብርሃም። አልችልም፣ ነገርኩህ። አንድ ያለኝ ተስፋ እኮ አንተ ነህ። እባክህ አማን እሺ በለኝ። ተስፋዬ እኮ አንተ ነህ። እባክህ እንደውም ልንገርህ፣ ከኔ ጋር አብረህ መታየትህ ለእኔ ችግር ይፈጥርብኛል። እባክህ ቤቴን ለቀህ ውጣ። አንተም ልትከዳኝ? እባክህ ጨርሻለሁኝ። ቤቴን ለቀህ ውጣ።
እኔም ቤቴ ለቀውጣ አሁን ሁሉም ነገር አልፏል። ጊዜው የኔ ነው። ሁሉም የእጁን ያገኛል። ህይወቴን፣ እድሜን የተጫወተብኝ ሁሉ አሁን ደግሞ በተራዬ እኔ እጫወትበታለሁ። በጣም የሚገርም ነው። ውበትሽ እኮ እንዳለ ነው። ትቀልድብኛለህ? የእውነቴን ነው። ገና ሳይሽ እኮ ነው ወዲያውኑ ወደ ድሮ የመለሰኝ። ድሮ እንዴት ደስ ይል ነበር። በህይወቴ እንደዛሬ ጊዜ ደስተኛ አልነበርኩ። እኔም የኔ ፍቅር አንቺ እኮ ልዩ ነሽ። አንተም እኮ እንደዛው ነበርክ። ቅድስቴ አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። አማንን ቆይ ለምንድን ነው ያገባሽው? አንተ ምንም ሳትለኝ ጥለኸኝ ጠፋ። የት እንደማገኝ ብፈልግህም አጣሁ። የዛኔ ምን? ከብዙ አመት በፊት የልጅነት ፍቅረኛዬን የቀማችኝን ልጅ አማንን አግብታ አገኘኋት። እኔም እሷ ለመበቀል አማን ቤት ሰራተኛ ሆኜ የገባው። አማን የኔ ጓደኛ እንደነበር አታውቂም ነበር? በፍጹም አላውቅም ነበር። የሚገርም ነው የፈጣሪ ነገር። የድሮ ፍቅሬን አዙሮ ሲያመጣልኝ በጣም ነው የሚገርመው። አማን ነበር ህይወቴን ያመሰቃቀለው። እንዴት? ካንቺ ልጠፋ የቻልኩት አማን በሰራው ወንጀል እኔ ላይ ለጥፎ ከዛ እኔ ታስሬ ነው። ከዛ ምን አደርጋለሁ? አንቺን ጥዬ ሀገር ለቅቄ ሄድኩ። በጣም ነው የሚገርመው። አማን በጣም መጥፎ ሰው ነው። እንዴት? አልገባኝም። እኔ ላይ ብቻ አይደለም አንቺም ላይ መጥፎ ነው። ደግሞ ይሄንን ያልኩሽ ቅድስቴ አንቺ ወደ እኔ እንድትመጪ ብዬ አይደለም፣ የራስሽን ውሳኔ እንድትወስኚ ነው። አልገባኝም አብርሽ። ዮሐና አርግዛለታለች። እሷም ክደውሻል። እኔም ጠርጥሬ ነበር። ለካ ለዛ ነው ሳትነግረኝ የመጣችሁ። አስታወስኩ። አዳም አብረው ነበሩ። አይዞሽ የኔ ፍቅር፣ ከእንግዲህ ነው ያለውልሽ። ምንም አያረግሽ። እሺ አብርሽ፣ አመሰግናለሁ። እኔ ምን አረኩልሽ? ፈጣሪ ሊከሰኝ ነው የልጅነት ፍቅረኛዬን በድጋሚ ያገናኘኝ። ችግር የለውም፣ አትጨናነቂ። እሺ አንቺ የቅድስ ጓደኛ ነሽ አይደለ? አዎ አብረን የተማርነው። አሁን አዳማ ነው የምኖረው። እና እዚህ እንዴት መጣሽ? ለስራ ጉዳይ መጥቼ። እና እንዴት ነው ተሳካልሽ? በሚገባ እየተሳካልኝ ነው። ብዙም አልቆይም፣ ተመልሼ እሄዳለሁ። ደግሞ ሳልነግርህ ማለፍ አልፈልግም። በጣም ቆንጆ ነው። እውነት ነው። አመሰግናለሁ። አንቺም ቆንጆ ነሽ። ቆንጆና ብቻውን ምን ይሰራል ብለህ ነው? እንዴት ማለት? ያልገባኝ። ያው በጊዜ ካልተሰበሰቡ ነው። ቆይ እንደውም ሌላ ላሳይሽ። አየሽ? ይሄን ያንተ ፎቶ ነው? ጭራሽ አንተን አይመስልም። ታዲያ የማን ነው? አሪፍ ነው አይደል? አዎ። እዚህ ናችሁ እንዴ? እንዴት ነህ አማን? ትንሽ እረፍት ላድርግ ብዬ እኮ ነው። እናችሁ ወሬኛ ረበሸች አይደል? አይ ተኝቼ ስነሳ ነው የመጣችሁ። እንደውም ስለመጣች ደስ ብሎኛል።
እሺ በል ተነሳ። እስኪ ዛሬ እንኳን ውጪ ወጣ ብለን እንምጣ። እንደውም ደስ ይለኛል። እንደውም ከሰዓት የሆነ ቦታ ቀጠሮ አለኝ፣ በዛው እንሄዳለን። በጣም አሪፍ። ከኛ ጋር ትወጫለሽ? አይ ይቅርብኝ። ከቻልክ ግን ቶሎ ተመለስ፣ ማውራ ነገር አለ። እንሂድ በቃ። ብትሄጂ ግን ደስ ይለኝ ነበር። ለምን አትሄጂ? አክሽን። ሄሎ ጓደኛዬ፣ እንዴት ነሽ? አለሁልሽ። እኔ ተጠፋፋን አይደል? ምን እባክሽ አዲስ አበባ እኮ ነው ያለሁት። የሆነ ስራ ጀምሬ ምን መሰለሽ፣ በሚስት መሀል ያለ ስለላ ጀምሬ እኮ ነው። አንቺ ደግሞ ባለፈው ነግሬሽ ነበር ትረሻለሽ ማለት ነው እኮ። የማን ድሮ ሚስት ቅጥረኛ ነኝ ለምን ማለት ጥሩ። እሷን ፈቶ የኔን ጓደኛ አግብቷል ነበረ። እሱን ለመበቀል ነው። አዎ አሁንማ ጥሩ እየሄደልኝ ነው። አርግዣለሁ ብዬ የውሸት ዲኒ ያሳይቼዋለሁ። ለምን ቤቱ አይፈርስም? በቃ እሺ፣ የደረስኩበትን ላለቃዬ ማሳወቅ ይኖርብኛል። እደውልልሻለሁ። ቻው። ምን ተፈጥሮ ማስነገጥከኝ እኮ። አስደነግጦሻል። ገና ምን አይተሽ? አንቺ ተጫወትሽብኝ አይደል? ህይወቴ ውስጥ ገብተሽ ህይወቴን በጠበጥሽው። ተፈጥሮ ነው። ምን ተፈጥሮ ነው? ዝም በይ አንቺ ውሻ ነሽ። እሺ ውሻ ነሽ። ተጫወትሽብኝ። ይኸውልሽ እኔ አንቺን ገድዬ ህይወቴን አላበላሽም። ተነሽ፣ ለቀቂ። ውጪ። ወይኔ አብርሃም፣ እሺ የት ነው ያደረኩት ይሄን ፋይል? አሁን ወይኔ ጉዴ ፈላ። ቆይ አብርሃም ወረቀቱን ፍለጋ ነው እንደመጣው? ወይኔ ጉዴ! ይህንን ፋይል አገኘው ማለት አብርሃም ተበቀለኝ፣ ገደል ነው የሚከተኝ። ቆየት አድርጌው ነው እንዴ? ምን እያደረግሽ ነው? የሆኑ ወረቀቶች እየፈለኩ ነው። እንዴ እነዚህ ወረቀቶች እኮ የኔ ናቸው። አንተ ደግሞ ያንተ ማለት የኔ ማለት አይደል እንዴ? እሱማ ነው፣ ግን በጣም የሚያስፈልጉኝ መረጃዎች ስለሆኑ በእናትሽ አደራ እንዳይጠፋ፣ ምንም ወረቀት እንዳይጠፋ። እሺ ችግር የለም። እሺ በቃ ሳሎን ነኝ። በእርግጠኝነት ቅድስት ያን የወሰደችው ፋይል እሱን ነው። ቆይ ምን ሊያደርግላት ነው? እሺ ግን እኔ ፍቅር አሁን ሁለታችሁም ያረገዛችሁት የውሸት መሆኑን ሲያቅ ምን እንደሚል ባየው። የሰይጣን ስራው ቢናገረው ምን ይገርማል? ጊዜው ይቆያል እንጂ ሁሉም የእጁን ያገኘዋል። አማን ግን አሳዘነኝ። ይህን እኮ ልጅ አገኘው ብሎ ልብስና ብዬ ገዛ ይሆናል።
ምንድን ነው የምሰማው? ምንድን ነው? እናንተ ከሃዲዎች ናችሁ። እሺ አንተ ነህ ከሃዲው። እኔ ባልሰራሁት ስራ አስባራኝ ህይወቴን ያመሰቃቀልከው። በታመንኩልህ ዝቅ ባልኩልህ ላይ ሊገርበት ጫወትብኛለህ። ስም አንተ የምትናገረበት አንደበት የለም። እሺ ከዚህ በኋላ አይኔን ማየት አልፈልግም። እባክሽ ቅድስት፣ ይኸውልሽ ምንም እንዳታምኛቸው፣ ሁሉም ነገር ውሸት ነው። እኔ ማንንም አልሰማም አያለው እንጂ። ይኸውልህ አሁን አንድ ነገር ተባበረኝ፣ የኔን ቦታ ቀይረኝ እኮ ሚስቴን አይደለም። ይኸውልህ አንተን ወደ እስር ቤት፣ ከዛ ደግሞ ልክ አንተ እንዳልከው ሚስትህን ደግሞ ለኔ። የወረቀት ስራዎቹ እንዳላልቀዋል አታስብ። እናንተ ውሾች ናችሁ። እሺ ካዳችሁኝ አይደለ? ውሾች። ራስ ነው ውሻ። ይውጣው። እኔ አዎ ይውጣ።